ሥላሴ ለምን በሴት ተጠሩ የሚለውን ተናግሬ ልጨርስ። በሴት ቅድስት አይደለም ቅዱስም ይባላል። ግን ቅድስት ሥላሴ ለምንድነው ሴት ያልናቸው ሲባል ሴት ወላድ ናት። ሥላሴም ይላሉ ተመልከቱ 3 ነገሮችን ይወልዳሉና ይላል። ምንድን? ወላዴ ፍጥረታት፣ ወላዴ ሕገጋት፣ ወላዴ ሀብታት ናቸው ሥላሴ። የምን ወላጅ ናቸው? የፍጥረት በሉ እንጂ። ከዚያስ የሕግ በሉ። ከዚያስ የምን የሀብት ምንጭ ናቸው ሥላሴ። የአባታችን የአቡነ አረጋዊን ገድል የጻፈው ሊቅ እንዲህ ብሎ ይናገራል። በስመ እግዚአብሔር ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት፣ መጀመሪያና መጨረሻ በሌለው በአብ ስም ወበስመ እግዚአብሔር ወልድ። ተመልከቱ ቀዳማዊ ዘእንበለ ጥንት ወይ ዘእንበለ ተፍጻሜት ዘተሰገው ማርያም ቅድስት ወበስመ ተመልከቱ ከመቤታችን ከቅድስት ድንግል ማርያም ሰው በሆነ መጀመሪያና መጨረሻ በሌለው በወልድ ስም በስመ እግዚአብሔር መንፈስ ቅዱስ ቀዳማዊ ዘእንበለ ጥንት ወይ ተፍጻሜት ዘነበበ በነቢያት እምቅድመ ይረድ ላይ ለሐዋርያት፣ በሐዋርያት ላይ ከመውረዱ በፊት በነቢያት ትንቢት ባናገረ መጀመሪያና መጨረሻ በሌለው በመንፈስ ቅዱስ ስም ይልና ምን ይላል? ነዋ ሥላሴ ተመልከቱ ዘይሴለሱ በአካላት ወይትወሃዱ በመለኮት ዘይነቅም እምኔሆሙ ጸጋ ወሀብት አሜን ብሎ ገድሉን ይጀምራል። ነዋ ሥላሴ ዘይሴለሱ በአካላት ወይትወሃዱ በመለኮት በሦስትነት አንድ የሚሆኑ በጌትነት አንድ የሚሆኑ ተመልከቱ ሥላሴ እነሆ ዘይነቅም እምኔሆሙ ጸጋ ወሀብት፣ ጸጋና ሀብት ከነሱ የሚገኝ ሥላሴ እነሆ። ከእናት ማኅፀን ልጅ እንዲገኝ ሀብት ሁሉ ከሥላሴ ይገኛል። እስቲ ሀብት ሁሉ በሉ። ከምን ይገኛል? ከሥላሴ ይገኛል። ከዚያስ ተመልከቱ ሀብትን ይወልዳሉ። ሀብት ብዙ ነው። ሀብተ ትንቢት፣ ከዚያስ ሀብተ በገና፣ ሀብተ ፈውስ፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ ትርጓሜ፣ ሀብተ መዊ፣ ሀብተ እንብ ወይም ደግሞ የንባ ጸጋ፣ የጸሎት ጸጋ፣ የምስጢር ጸጋ፣ የማጥናት ጸጋ፣ የመተርጎም ጸጋ፣ የመፈወስ ጸጋ፣ ብዙ ሀብት አለ። የማገልገል ጸጋ፣ የተልእኮ ጸጋ፣ ብዙ ሀብት አለ። የሁሉ ከሥላሴ ይገኛል። በምን ይሰጠዋል ሲባል እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ይላሉ ሊቃውንቱ። እንደ ሃይማኖቱ ጽናት በሉ እስቲ። እሺ ሀብት ከማን ይገኛል? ከሥላሴ በሉ እንጂ። ሀብት ከማን ይወለዳል? ከሥላሴ። በምን ይገኛል? እንደ ሃይማኖቱ ጽናት አትሉም? እሺ እንደ አእምሮ ስፋት። እንደ አእምሮ ስፋት ማለት ነገር አላፊ ልበሰፊ የሆነ ሰው ሀብተ ሥላሴን ያገኛል። ታጋሽ ያለ ልበሰፊ የሆነ ሰው ማለት ያልቸኮለ ሰው፣ በሰውም በእግዚአብሔርም የማይቸኩል እግዚአብሔር ያረምም ከመዘይ ይሰምም ይጎነድ ከመዘይ ይሁን። ተመልከቱ እግዚአብሔር ይላሉ ሰለስቱ ምዕት በቅዳሴ እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ሲጠሩት የማይሰማ ይመስላል፣ ስጠይ ሲሉት የማይሰጥ ይመስላል። በዚህ ትዕግስቱ ቸኩሎ እግዚአብሔር ትቶኛል ያላለ ሰው የሃይማኖት ጽናት አለው። የለፋበትን ማጨዱ አይቀርም ማለት ነው። ይሄ ነው እንደ ሃይማኖቱ ጽናት። ቸኩለን ስለወሰን ነው የፈለግነውን ያላገኘ ነው። የፈለግነውን ባናገኝ ከታገስን ግን ያስፈለገንን ማግኘታችን አይቀርም ካልቸኮልን በስተቀር። ግን ችኩሎች ነን፣ ቸኩለን እንወስናለን። እግዚአብሔርን እስከ መጨረሻ አንጠብቀውም። ከዚህ የተነሳ እንደ ሃይማኖቱ ጽናት፣ እንደ ልቡናው ስፋት፣ እንደ ቅንነቱ መጠን ሀብት ይሰጠዋል። የጸጋ መስፈሪያው ሃይማኖትና ቅንነትና ትዕግስት ናቸው። ጸጋ በእምነት እየተሰፈረ ይሰጣል። ጸጋ በቅንነት እየተሰፈረ ይሰጣል። ጸጋ በትዕግስት እየተሰፈረ ይሰጣል። እምነት ሲጎድል ሀብት ይጎላል። ቅንነት ሲጎድል ጸጋ ይጎላል። የልብ ትዕግስት ሲጎል ሀብት ይጎላል። የጎደለውን ነገር በእምነት በትዕግስትና በጽናት እንድናገኝ